የሙስሊም ኡስታዞች እፎይ ላይ ምን አይነት መግለጫ ነበር የሰጡት? ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ። በኢትዮጵያ ታሪክ በአንድነትና በህብረት ሙስሊሙም ኦርቶዶክስም ተዋዶና ተከባብሮ ተፋቅሮ ከዓለም ኢትዮጵያ ለየት የሚያደርጋት ነገር ቢኖር እርስ በርስ መቻቻል መፋቀር የሚባል ነገር አላት። ኢትዮጵያኖች መስጊድ ሙስሊሞች ሰሩ፣ ኦርቶዶክሶች ከራሳቸው ኪስ ወይም ከቋታቸው አዋጥቶ ሙስሊሞች ደግሞ ኦርቶዶክሶች ሲሰሩ እንደዛው የሚያዋጡበት ሁኔታ ነው የሚፈጠረው። ታዲያ ምንድነው ሰሞኑን የተፈጠረው? በኦርቶዶክስና በሙስሊም መካከል ለምንድን ነው ብዙ ነገር እንደዚህ ውዝግብ ልነሳ የቻለው? ማን ነው ደግሞ ያስቻለው? በማለት በርካቶች ሀሳብ ሲያነሱ፣ ሌሎቹ ደግሞ ውዝግብ አይደለም የተነሳው ጥያቄ ነው የሚጠየቀው። ከዚህ በፊት ስለ ኢየሱስ ክርስቶስ ያነሱት ጥያቄ አለ። ደግሞ እኛ ለምን አንጠይቅም ነው ያልነው እንጂ ሌላ ነገር የለም በማለት አንዳንዶችም ሀሳባቸውን ሲገልጹም ተስተውሏል። ታዲያ ይህ ነገር ወዴት እያመራ ይሆን? የሃይማኖት ጉዳይ በጣም ስሜታዊ ጉዳይና ደካማ ጉዳይ እንደሆነ ጨምረም በርካቶች ይገልጹታል። በተለይ ከምንጊዜውም በላይ በተለይ በዓለማችን ከፍተኛ በተለይ ሰው የማይችልበትና የማይታገስበት ጉዳይ ቢኖር የሃይማኖት ጉዳይ ነው። ስለዚህ ለዚህ ነገርም እርስ በርስ በመነጋገርና በመወያየት እንደ ቀደምቱ ዝም ብሎ በፍቅር በመከባበር በመቻቻል መቀጠሉ ነው የሚሻለው ማለት ነው በርካቶች እየገለጹ ያሉት። እፎይ ደግሞ እየገለጸ ያለው እኔ በበኩሌ ምንም ያልኩት ነገር የለም፣ አልተሳደብኩም፣ ጥያቄ ነው ያቀረብኩት ይላል። ሌሎች ደግሞ በሙስሊም እምነትም ኦርቶዶክሶችም አንዳንዶችም ወጥቶ መግለጫ እየሰጡ ያሉት እፎይ ልክ አይደለም፣ አጠያየቁም ልክ አይደለም፣ ነቢዩ መሐመድን ባላከበረ መንገዱ ነው የተናገረው በማለት በርካቶች ይህ ተገቢ እንዳልሆነና ይቅርታ ሊጠይቅ ይገባል በማለት በርካቶች ተጽዕኖ ለማሳደርም ሲሞክሩም ተስተውሏል። የሃይማኖት አባቶች የገለጹት ከዚህ ስህተቱ መታረም እንዳለበትና ጥሪ ይቅርታ መጠየቅ እንዳለበትም በርካቶቹም እየገለጹ ይገኛሉ። የሙስሊም የሃይማኖት ኡስታዞች የሰጡት መግለጫን አጠር ባለ መልኩ ስለ እፎይ ምን እንዳሉትና የወጡት መረጃዎችን ነው ለእናንተ ይዘንላቸው መጣ ነው። ሚኪ ታቦር ኢንፎን ወቅታዊና ታማኒ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩልኝ።